ናቸው። በዛን ጊዜ ያዛታይም በ40 እና በ80 ቀን ምንም እናቆይ እናቶቻችን እንኳን ማወቅ አንችልም። በዛን ጊዜ ወላጆቻችን ክብር ምስጋና ይግባቸውና ከሥላሴ አብራክ እንድንወለድ ኦርቶዶክስ እንድንሆን ክርስቲያን እንድንሆን አደረጉ። እነሱ አልፏል፣ ወላጆቻችን አልፏል። በቃ ትራንስፈር አድርገው ወደኛ አስተላልፈው እነሱ እግዚአብሔርን አምልኮ እኛን ተክተው አልፏል። እናንተም አሁን ያላችሁ ወላጆች ልጆቻችሁን ሃይማኖታችሁን አስጠብቁ። ትልቁ ቁሳዊ ሀብት እንዳይመስላችሁ። የኦርቶዶክስ እምነት ተከታዮች 5 6 ልጆችን ውለጅ፣ ኦርቶዶክስን አስቀብጫችሁ አደራ አለባችሁ። የአባቴ እናት አደራ አይበላም። አሁን እምነታቸውን ካንሰል እያደረጉ ወደ ሌላ እምነት የሚሄዱ ማነው ተጠያቂ? እነሱ አይደሉም፣ ወላጆች፣ አባት እናት። መከታተል አለባችሁ፣ አደራ አለባችሁ። ቤተክርስቲያንም እኛማ ቤተክርስቲያን ስትመጡ ነው የምናስተምራችሁ። ምናልባት የንስሐ አባቶች በየመንደሩ ሲመጡ ሊያስተምሯቸው ይችላሉ። እኛ ቤተክርስቲያን ሰብሰብ ብላችሁ ስትመጡ ነው የምናስተምራችሁ። ግን ልጆቻችሁን ጠብቁ፣ ልጆቻችሁን ጠብቁ። እኔ ውጭው ዓለም ቆይቻለሁ እና ምን ይላሉ እናቶቻችን? እዚህ ያሉ እናቶቻችን እንደከሚሏቸው ነው። በጣም ልጄ ገንዘብ እየላክሽልኝ ነው፣ አደራሽ ያቺ ነገር አደራሽ። ምን ነበረ ያቺ ስትሄጂ ያስታወስኩሽ የኦርቶዶክስ እምነት አደራ። እማዬ አሁንማ ቆራቢ ሆኛለሁ፣ አሁንማ ዘማሪ ሆኛለሁ ይላሉ። ይህ እንግዲህ ምንድነው? አደራ ነው። ስለዚህ ሀብታሞች ባለጸጎች ነን እኛ። እግዚአብሔር በመንፈስ ቅዱስ የበለጸግን ሰዎች ነን እና ራሳችሁን ጠብቁ። እነዚህ ሕፃናት ስታያቸው ደስ የሚሏችሁ ሲወጡ ባታቸው ሲገቡ ፊታቸው የምትደሰቱ የሌላ እምነት ተከታዮች እንዳይሆኑ ተከታተሏቸው፣ የት እንደሚያረፉ። ልክ እንደ ዘመናዊ ትምህርት ልክ እንደ ኬጂ1 ከአንድ ጀምራችሁ ተከታተላችሁ እስከ ሃይስኩል እንደሚደርሱ ሁሉ በእምነታቸው ከማን ነው የት ነው የሚያረፉ? ቤተክርስቲያን ትሄዳለህ፣ ትቆርባለህ፣ ትዘምሪያለሽ፣ ቤተክርስቲያን ትሄጃለሽ፣ ትከታተያለሽ። እየተከታተላችሁ አስተምሯችሁ ይገባል። እንደዚህ ነው ቤተክርስቲያናችን የአማኞች ባለጸጋ ሆና ያለች። ምንድነው? በኢኮኖሚ ሁሉ ያደገችው ሁላችሁ እናቶቻችን አባቶቻችን ሃይማኖታችሁ ጠብቃችሁ የአባት የእናት አደራ ምንድነው የሚባለው? አደራ ሰማይ ሩቅ ይባላል። ሃይማኖት ትልቁን ሀብት ነው። ሃይማኖት መሰረቱ ይእቲ። ሃይማኖት ማለት ለእያንዳንዱ እምነት ለእያንዳንዱ ሰው የደም ስሩ ናት። ሃይማኖት በግዕዝ ነው፣ እምነት በአማርኛ፣ ሪሊጅን ደግሞ በውጭ ቋንቋ። እንግዲህ ሃይማኖት ደምሽ ናት፣ የማንነትሽ መለያ ናት። ወደ ውጭ ዓለም ስትሄዱ ልብስ ትቀይራላችሁ፣ ጫማ ይቀይራሉ፣ ሁሉ ነገሩ ይቀይራል። እምነቷ ግን አትቀየርም። ለምን? ከአባት ከእናት የወረስናት። ስለዚህ እንደዚሁ በዛ ብላችሁ ስትመጡ ደስ ይለናል፣ እንረካለን። ደግሞ አገልግሎታችን አደራ የተሰጠን አደራ እየተወጣን ነው። ህዝቡ አልቀነሰም፣ ደህና ነው እንላለን እና እግዚአብሔር ይባርካችሁ። በረኮኑ ቅዱስ ሆኖ እንግዲህ ቤተክርስቲያናችሁን ይርዱ። እንግዲህ በየወሩ ይከበራሉ። የመጣችሁ ትሳላላችሁ። አባታችን ይባርኳችኋል። ቅድም እንዳልኳችሁ በቅዱሳን በረከት ነው የምንኖረው። እግዚአብሔር አምላክ በረከቱን አፍሷል። በቅዱሳን ላይ፣ በሰማዕታት ላይ፣ በነቢያት ላይ፣ በሐዋርያት ላይ ነው ያፈሰሰው እግዚአብሔር አምላካችን። ስለዚህ ጸሎተኞች ሁኑ፣ ጸሎተኞች ሁኑ። ማታ ቲቪ ካያችሁ በኋላ ኒውስ ወይም ደግሞ ዜና ከፈለጋችሁ የምችም ግድ ነው። ከዛ በኋላ ጸልዩ። ቢያንስ 30 ደቂቃ ጸልዩ። ጸሎተ ዘወትር የምትጸልዩ ጸሎት አድርጋችሁ ስትተኙ የሰላም ሌሊት ነው። መጥፎ ነገር አይታያችሁ። ጠዋት ደግሞ ብድግ ብላችሁ ወደ ቁርስ ከመሄዳችን በፊት
ጀስት በቃ ወደ ሻወር ከመሄዳችን በፊት ጸሎት ጸሎት ተክል ወደ አሰልፍ ጸሎት ሁሉም ነገር ትፈጽማለች ወገኖቼ። ስለዚህ ሃይማኖት መሰረት ይቲ ወካላኒ አንጻውን እንቀሙንቱ ሃይማኖት ለእያንዳንዱ ሰው ህይወቱ ናት፣ የደም ስሩ ናት። ሌላው ደግሞ ህንፃውን እንቅ የተባሉ እነ ጸሎት፣ ደምጽዋት፣ እነ ስግደት ናቸው፣ እነ በጎ አድራጎት ናቸው። ግን መሰረታቸው ማንሽ እምነት ወይም ሃይማኖት ምን ፈጣሪያችንን ዕለት ዕለት የምንነጋገርባት ጸሎትስ ተናግሮ ምስለ እግዚአብሔር ይላል። ጸሎት ማለት ስትሬት አወይ ቀጥታ ከእግዚአብሔር ጋር ቃል ለቃል መነጋገር ነው ይላል። አንድ የሚጸልይ ሰው ከማንም አይደለም ከአምላኩ እየተነጋገረ ነው። ጸሎትስ ተናግሮ ምስለ እግዚአብሔር። ጸሎት ማለት ከእግዚአብሔር ጋር ቃል በቃል መነጋገር ማለት ነው። ከዛ ከክፉ ነገር ጸሎት ለኛ ለክርስቲያኖች አባጫችን ነው። ከክፉ ነገር ከድንገት ነገር ይሰውረናል። አዎ ወጣቶችም ጸሎተኞች ሁኑ። ጥሩ ዘመን እንዲመጣላችሁ፣ ጥሩ ጊዜ እንዲመጣላችሁ፣ እድሜ እንዲሰጣችሁ፣ ረጅም እድሜ ሰፊ ወራት እንዲሰጣችሁ ጸሎተኞች ሁኑ፣ ጸዋሚዎች ሁኑ፣ መስዋዕቶች ሁኑ። ቤተክርስቲያን ተመላለሱ፣ ኪዳን አድርሱ፣ ታምረ ማርያም ስሙ፣ አስቀድሱ፣ ሰዓታት ቁሙ፣ ማይሌስቲ ቁሙ፣ መዛደሩ ትባረካላችሁ። እግዚአብሔር ይባርካችሁ። ዛት ወሐዋርያት አርጋን ሰማይ ዛት ወሐዋርያት ያማሉድና መላእክት በእውነት በላይኛው ቤት ያማሉድና መላእክት በእውነት ማርያም ማርያም እግዚአብሔር አምላካችን